ለተሰኞ ነሐሴ 11 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያ አርዕስተ ዜና። አርበኛ ዘመነ ካሴ ፋኖ የተባበረ እዝ መመስረቱንና አገዛዙን ለመጣል አዳዲስ ጥምረቶችን መፍጠሩን አስታወቁ። በስዊዘርላንድ ለሚታተመው ለቴምፕስ ጋዜጣ ሰፊ ቃለ ምልልስ የሰጡት የፋኖ ንቅናቄ መሪ አርበኛ ዘመነ ካሴ ቡድናቸው የተባበረ ማዕከላዊ እዝ መመስረቱን ይፋ አድርገዋል። የምንታገለው ለነጻነትና ለእኩልነት ነው በሚል ርዕስ በወጣው የጋዜጣው ዘገባ የንቅናቄው ዋነኛ ዓላማ የአብይ አህመድን መንግስት ከስልጣን ማስወገድ፣ የአማራን ህዝብ ህልውና ማስጠበቅና የኢትዮጵያን መበታተን መከላከል መሆኑን አርበኛ ዘመነ ካሴ አስታውቀዋል። ዝርዝር መረጃው እጃችን ገብቷል። ከኛ ጋር ከቆያችሁ ተሰሙታላችሁ። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። ወደ ጎጃም ጮቄ ከገባው ያገዛዙ ሰራዊት መካከል 4ኛ ሬጂመንት ዋብር ከተማ ላይ መደምሰሱም ተነግሯል። ከሰሞኑ በጀነራል ብርሃኑ ጥላሁን እየተመራ ወደ ጮቄ ከገባው ያገዛዙ ጦር 6ኛ እዝ ሜካናይዝድ ጦር መካከል 10ኛ ክፍለ ጦር 4ኛ ሬጂመንት ቢቡኝ ወረዳ ዋብር ከተማ ላይ በዛሬው ዕለት መደምሰሱ ተነግሯል። በተመሳሳይ በጎንደር ግንባር የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጥቁር አንበሳ ክፍለ ጦር ድንዛዝ ላይ ባገዛዙ ኃይል ላይ ጠንካራ ክንዱን አሳርፏል። የድል ዜናም አብስሯል። ከኛ ጋር ከቆያችሁ ዝርዝሩን የምትሰሙት ይሆናል። በአማራ ክልል ባለው ውስብስብና ተለዋዋጭ የጸጥታ ሁኔታ ውስጥ አገዛዙ ከፍተኛ የጸጥታ መዋቅርና የኃላፊነት ለውጥ ማድረጉ ተሰማ። የክልሉ ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ የነበሩት ኮሚሽነር ጀነራል ዘላለም መንግስቴ ከስልጣናቸው የተነሱ ሲሆን በእርሳቸው ምትክም አዲስ ሰው መተካቱ ይፋ ሆኗል። ዝርዝር መረጃው እጃችን ገብቷል፣ እናሰማችኋለን። የኢዜማ ከፍተኛ አመራር ለህዝብ ጥያቄ የሰጡት አሳፋሪ ምላሽ እያነጋገረ ነው። በሀገራችን የፖለቲካ ምህዳር ውስጥ የዜግነት ፖለቲካንና የሀሳብ ልዕልናን እንወክላለን የሚሉ ወገኖች የሚሰጡት ምላሽና የሚያሳዩት የሰለጠነ ውይይት ባህሪ ሁልጊዜ ሚዛን ላይ የሚወጣ ጉዳይ ነው። አቶ ግርማ ሰይፉ ማሩ የኢዜማ ከፍተኛ አመራር በአንድ የአስተያየት መስጫ ሳጥን ላይ ለአንድ ጠያቂ የሰጡት ምላሽ የፓርቲውን የፖለቲካ ብስለትና ለተከታዮቻቸው ያላቸውን ንቀት በግልጽ የሚያሳይ አጋጣሚ ሆኗል። ከፍተኛ አመራሩ ምንድነው ያደረጉት? በዝርዝር መረጃችን ከኛ ጋር ከቆያችሁ ተሰሙታላችሁ። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ሰኞ ባወጣው ይፋዊ መግለጫ የኤርትራ ሉዓላዊነትም ሆነ የማንኛውም አፍሪካዊ ሀገር ሉዓላዊነት ለድርድር እንደማይቀርብ አሳስቧል። ሚዲያችን የተመለከተው ይህ መግለጫ በዋናነት ዶይቼ ቬለና ፎሬን ፖሊሲ መጽሔት በቀንዱ የፖለቲካ አሰላለፍ ውስጥ የኤርትራን ሚና አስመልክተው ላወጧቸው ጽሑፎች የተሰጠ ምላሽ ነው። ኤምባሲው እነዚህ ሚዲያዎች የሀገሪቱን ታሪክ እያጣመሙ ኢትዮጵያ ወደብ ለማግኘት የምታደርገውን የሉዓላዊነት ጥያቄ ህጋዊ ለማስመሰል ሞክረዋል በማለትም ወቅሷል። ዝርዝር መግለጫው እጃችን ገብቷል፣ እናሰማችኋለን። ከውጪ ዶናልድ ትራምፕ ቴህራንና ኦማን በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ በተመለከተ ስምምነት ላይ መድረሳቸውን ተከትሎ ኦማንን በቦምብ እንደሚደበድቡ አስጠንቅቀዋል። ፕሬዝደንቱ ከፎክስ ኒውስ ጋር በነበራቸው ሰፊ የቴሌፎን ቃለ ምልልስ ኢራን ነጭ ባንዲራ በማውለብለብ እጅ እንድትሰጥ የጠየቁ ሲሆን አሜሪካ ለገጠመችው ጦርነት ምንም አይነት የጊዜ ገደብ እንደሌላትና እንደማይቸኩሉ ተናግረዋል። ዝርዝር መረጃውን ይዘናል፣ ሰሙታላችሁ። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ለኢትዮስ ሚዲያ አዲስ ከሆኑ አሁኑኑ ሰብስክራይብ ያድርጉ። በየቀኑ እንዲህ አይነት አዳዲስ መረጃዎች በፍጥነትና በጥራት ይደርሶታል። አሁን በቀጥታ ወደ ዝርዝር መረጃው። አርበኛ ዘመነ ካሴ ፋኖ የተባበረ እዝ መመስረቱንና አገዛዙን ለመጣል አዳዲስ ጥምረቶችን መፍጠሩን አስታወቁ። በስዊዘርላንድ ለሚታተመው ለቴምፕስ ጋዜጣ ሰፊ ቃለ ምልልስ የሰጡት የፋኖ መሪው አርበኛ ዘመነ ካሴ ቡድናቸው የተባበረ ማዕከላዊ እዝ መመስረቱን ይፋ አድርገዋል። የምንታገለው ለነጻነትና ለእኩልነት ነው በሚል ርዕስ በወጣው የጋዜጣው ዘገባ መሰረት የንቅናቄው ዋና ዓላማ የአብይ አህመድን አገዛዝ ከስልጣን ማስወገድ፣ የአማራን
የአማራን ህዝብ ህልውና ማስጠበቅና የኢትዮጵያን መበታተን መከላከል መሆኑን አርበኛ ዘመነ ካሴ አስታውቀዋል። አርበኛው በማብራሪያቸው ከዚህ ቀደም በሸዋ፣ በወሎ፣ በጎንደር፣ በጎጃም እንዲሁም በኦሮሚያ ክልል በወለጋ አቅራቢያ በተናጠል ሲታገሉ የነበሩ የፋኖ ኃይሎች አሁን ላይ በአንድ ማዕከላዊ እዝ ስር መሰባሰባቸውን ገልጸዋል። ከዚህ በተጨማሪ የፌዴራሉን አገዛዝ ለመጣል በማሰብ በሰሜን ኢትዮጵያው ጦርነት ወቅት ይዋጓቸው ከነበሩት የትግራይ ኃይሎች ጋር መወያየታቸውንና ጥምረት መፍጠራቸውን ገልጸዋል። ይህ ትብብር ከትግራይ ኃይሎች ባሻገር ከጉሙዝ፣ ከቤርታ፣ ከሶማሌና ኦሮሞ ኃይሎች ጋር መደረጉን መሪው በቃለ ምልልሳቸው አብራርተዋል። በጦር ሜዳው ስላለው የኃይል ሚዛን የተናገሩት አርበኛ ዘመነ ካሴ የፋኖ ኃይሎች በአሁኑ ወቅት ከ80 በመቶ በላይ የሚሆነውን የገጠር አካባቢና በርካታ ትናንሽ ከተሞችን መቆጣጠራቸውን ተናግረዋል። አያይዘውም አገዛዙ ወደ ክልሉ ካሰማራቸው 13 የጦር እዞች ውስጥ 10ሩን በውጊያ ገጥመው ማሸነፋቸውን ገልጸዋል። በሌላ በኩል አገዛዙ በንጹሃን ዜጎች ትምህርት ቤቶች፣ ገበያዎችና የአባይ ጊዮርጊስ ቅድስት አርሴማን ጨምሮ በገዳማት ላይ ያለምንም ልዩነት የድሮን ጥቃት እየፈጸመ ነው ሲሉ ከሰዋል። ለዚህም የተባበሩት አረብ ኤሚሬቶች የቱርክ ሰራሽ ድሮኖችን ላገዛዙ በማቅረብ እንዲሁም እስራኤላውያን የቴክኒክ ድጋፍ በማድረግ በኢትዮጵያ ጉዳይ ጣልቃ እየገቡ መሆኑን አርበኛ ዘመነ ካሴ በብርቱ ተችተዋል። በአማራ ምድር በተለያዩ ቀጠናዎች አሁንም የፊት ለፊትና የጨበጣ ውጊያው ተጠናክሮ ቀጥሏል። በጎጃም ወደ ጮቄ ቀጠና ከገባው ያገዛዙ ሰራዊት መካከል 4ኛ ሬጅመንት በዛሬው ዕለት ዋበር ከተማ ላይ መደምሰሱም ተሰምቷል። ሰሞኑን በጀነራል ብርሃኑ ጥላሁን እየተመራ ወደ ጮቄ ከገባው ያገዛዙ 6ኛ እዝ ሜካናይዝድ ጦር መካከል 10ኛ ክፍለ ጦር 4ኛ ሬጅመንት ቢቡኝ ወረዳ ዋበር ከተማ ላይ መደምሰሱ ነው የተነገረው። አፋብን ጎጃም ጠቅላይ ግዛት እዝ 54ኛ ክፍለ ጦር ቢቡኝ አባ ደሞ ሻለቃም ዛሬ ማለዳ ዋብር ከተማ ላይ ሰርጎ በመግባት በፈጸመው መብረቃዊ ጥቃት ያገዛዙን ሰራዊት በመደምሰስ በርካታ ቡድንና የነፍስ ወከፍ መሳሪያዎችን መማረክ መቻሉን ይፋ አድርጓል። ይህ ሰራዊት አርሶ አደሩን በመድፍ በመደብደብ ንጹሃንን ሲገድል፣ መኖሪያ ቤቶችን ሲያፈርስ፣ እንስሳትን ሁሉ ሳይቀር በመግደል የአካባቢውን ማህበረሰብ ሀብትና ንብረት ሲያወድምና እየዘረፈ ሲበላይ ቆየ ነው ሲሉም የፋኖ ኃይሎች ከሰዋል። ይሁን እንጂ ይህ ጦር በዛሬው ዕለት በፋኖ በተወሰደበት የተጠና እርምጃ በርካታ ሰራዊቱን በመደምሰስ ትጥቁን መረከብ ተችሏል የተባለው። በዚህም 1 ዲሽቃ፣ 1 ብሬን፣ 1 ስናይፐር፣ 42 ክላሽ፣ 1 አይኮም መገናኛ ሬዲዮ፣ 5 የሞርተር ቅንቡላ፣ 18 ኤፍ1 ቦምብ፣ 64 ካዝና፣ 32 ወታደራዊ ሻንጣና በርካታ የዲሽቃ፣ የብሬን፣ የስናይፐርና የክላሽ ተተኳሽ እንዲሁም ሌሎች ወታደራዊ ቁሳቁሶች ወደ ፋኖ ካዝና ገቢ ሆኗል ተብሏል። በተመሳሳይ የአፋብን ጎንደር ጠቅላይ ግዛት በላይ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነው ጥቁር አንበሳ ክፍለ ጦር ድንዛዝ ላይ በአገዛዙ ጦር ላይ ጠንካራ ክንዱን አሳርፏል። ከደጎማና ከበለሳ በአፈሳ የሰበሰበውን ወጣት በበርካታ ተሽከርካሪዎች ጭኖ በማጀብ ላይ ያለ በአርበኛ ልባርግ ሙላት እየተመራ በእጀባ ላይ የነበረውን ከ20 በላይ ተሽከርካሪ እግሬ አውጭኝ ብሎ እያስፈረጠጠ ወቅቶታል ነው የተባለው። በዚህም ከማክሰኝትና ከጠዳ እንዲሁም ከደጎማ የሚያግዝ ኃይል ወደ ፋና ድንዛዝ አቅጣጫ በማንቀሳቀስ ራሱን ለማትረፍ ጥረት አድርጓል። ከተለያዩ ከተሞች በአፈሳ የሰበሰባቸው ወጣቶች ወዲያውኑ ሲበታተኑ፣ ከፍተኛ የሰራዊቱ ኃይል ደግሞ ከባድና ቀላል ቁስለኛ ተደርጓል ተብሏል። በሌላ በኩል የኢዜማ ከፍተኛ አመራር ለህዝብ ጥያቄ የሰጡት አሳፋሪ ምላሽ እያነጋገረ ነው። በሀገራችን የፖለቲካ ምህዳር ውስጥ የዜግነት ፖለቲካንና የሀሳብ ልዕልናን እንወክላለን የሚሉ ወገኖች የሚሰጡት ምላሽና የሚያሳዩት የሰለጠነ ውይይት ባህሪ ሁልጊዜም ሚዛን ላይ የሚወጣ ጉዳይ ነው። አቶ ግርማ ሰይፉ ማሩ የኢዜማ ከፍተኛ አመራር ግን በአንድ የአስተያየት መስጫ ሳጥን ላይ ለአንድ ጠያቂ የሰጡት ምላሽ የፓርቲያቸውን የፖለቲካ ብስለትና ለተከታዮቻቸው ያላቸውን ንቀት በግልጽ የሚያሳይ አጋጣሚ ሆኗል። አንድ የፖለቲካ ፓርቲ አመራር ቀርቶ ማንኛውም የህዝብ ተሳትፎ ያለው ግለሰብ ለቀረበለት ሀሳብ ወይም ጥያቄ ለምን አትጽፍም ደደብ የሚል የስድብ ምላሽ መስጠቱ የፖለቲካ ባህላችን ምን ያህል እንደወረደ ያሳያል። አስተያየት ሰጪው የጠቀሰው አጀንዳ የአዲስ አበባ ጉዳይ ለብዙ ከተሜዎች የህልውናና የፖለቲካ ውክልና ጥያቄ ነው የሚል ነው። አመራሩ የፓርቲያቸውን አቋም በምክንያትና በፖሊሲ ማስረዳት
ሲገባቸው ጥያቄውን በግል ስድብ ለማስቀየስ መሞከራቸው ከአጀንዳው የመሸሽ ስልት ነው። የዜግነት ፖለቲካ መሰረቱ ግልጽነት፣ የሀሳብ ፍጭትና የዜጎችን መብትና ጥያቄ በአክብሮት ማዳመጥ ነው። ጥያቄ የጠየቀን ዜጋ ደደብ ብሎ መሳደብ ከትምክህተኝነት እንጂ ከዲሞክራሲያዊ ባህል ጋር አይሄድም። አንድ ከፍተኛ የፖለቲካ አመራር ከተራ ተከታይ የቀረበለትን የፖሊሲና የአቋም ጥያቄ በስድብ የሚያስተናግድ ከሆነ ይህ ፓርቲ ስልጣን ቢይዝ የዜጎችንና የተቃዋሚዎችን ትችት እንዴት ሊያስተናግድ ነው? የፖለቲካ አመራርነት በስልጣን ወይም በቦታ ብቻ የሚገለጽ ሳይሆን በሚወጡ ቃላቶች፣ በሚያሳዩት ትዕግስት፣ ምክንያትና የህዝብ አክብሮት ነው የሚለካው። ህዝብ ከፓርቲ አመራሮች የሚጠብቀው የመፍትሄ ሀሳብ እንጂ የመንገድ ላይ ስድብ አይደለም የሚል ትችት እያስተናገዱ ይገኛሉ። በዋሽንግተን ዲሲ የሚገኘው የኤርትራ ኤምባሲ ዛሬ ሰኞ ባወጣው ይፋዊ መግለጫ የኤርትራ ሉዓላዊነትም ሆነ የማንኛውም አፍሪካዊ ሀገር ሉዓላዊነት ለድርድር እንደማይቀርብ አሳስቧል። ሚዲያችን የተመለከተው ይህ መግለጫ በዋናነት ዶይቼ ቬለና ፎሬን ፖሊሲ መጽሔት በአፍሪካ ቀንድ የፖለቲካ አስተላለፍ ውስጥ የኤርትራን ሚና አስመልክተው ላወጧቸው ጽሑፎች የተሰጠ ምላሽ ነው። ኤምባሲው እነዚህ ሚዲያዎች የሀገሪቱን ታሪክ እያጣመሙ ኢትዮጵያ ወደብ ለማግኘት የምታደርገውን የሉዓላዊነት ጥያቄ ህጋዊ ለማስመሰል ሞክሯል በማለት ወቅሷል። መግለጫው የንግድ ወደብ ፍላጎትና የሌላን ሀገር የባህር ዳርቻ ወይም መሬት ሉዓላዊነት የመፈለግ ጉዳይ ፈጽሞ የተለያዩ መሆናቸውን አጽንኦት ሰጥቷል። የኢኮኖሚ ፍላጎት፣ የህዝብ ብዛት ወይም የጂኦግራፊ አቀማመጥ ዓለም አቀፍ ድንበሮችን ለመጣስና የሉዓላዊነት ጥያቄ ለማንሳት ህጋዊ ምክንያት ሊሆኑ እንደማይችሉ አስቀምጧል። የባህር በር አልባ የሆኑ ሀገራት ግዛት ሳይጠይቁ በስምምነት የጎረቤቶቻቸውን ወደብ እንደሚጠቀሙ ያነሳው መግለጫው የንግድ ፍላጎት የትብብር እንጂ የመሬት ባለቤትነት መብትን እንደማያስገኝ አብራርቷል። ሚዲያዎቹ ኤርትራ ከኢትዮጵያ እንደተገነጠለችና አዲስ አበባን ያለ የባህር በር እንዳስቀረች አድርገው ማቅረባቸውን የኮነነው ኤምባሲው ይህ ድርጊት አሁን ላይ ለሚነሱ የድንበር ጥያቄዎች ሽፋን የሚሰጥ የታሪክ ስህተት መሆኑን አስገንዝቧል። ኤርትራ በአውሮፓውያን የቀኝ ግዛት ወቅት እንደ አውሮፓውያን አቆጣጠር በ1990 የራሷን ዘመናዊ ድንበር ያበጀች ሀገር እንደሆነችና በ1993 ዓ.ም በተካሄደው ህዝበ ውሳኔ 99.8 በመቶ በሚሆነው ድምጽ ነጻነቷን ማረጋገጧንም አስታውሷል። በተጨማሪም የኤርትራና ኢትዮጵያ የድንበር ጉዳይ እልባት ያላገኘ እንዳልሆነና እንደ አውሮፓውያን አቆጣጠር በ2002 ዓ.ም በተፈረመው የአልጀርሱ ስምምነት መሰረት በገለልተኛው የድንበር ኮሚሽን የመጨረሻና አስገዳጅ ውሳኔ ማግኘቱን መግለጫው በድጋሚ አረጋግጧል። ከዚህ ባሻገር ኤርትራ ከግብጽ፣ ሶማሊያ፣ ከሳውዲ አረቢያ፣ የተባበሩት አረብ ኤሚሬትስና አሜሪካ ጋር ያላት ግንኙነት የቀይ ባህር ሀገር በመሆኗ የሚመነጭ የደህንነት የንግድና የኢንቨስትመንት ትብብር እንጂ ሚዲያዎቹ እንዳሉት ኢትዮጵያን ለማግለል የታለመ ፕሮጀክት እንዳልሆነ ኤምባሲው አስተባብሏል። በተመሳሳይ የሀገሪቱን አንጻራዊ ሰላምና መረጋጋት እያመኑ በሌላ በኩል ደግሞ ስርዓቱን አምባገነን እያሉ መፈረጅ እርስ በርሱ የሚጋጭ ሀሳብ መሆኑን ተችቷል። ኤርትራ የማንንም ሀገር መሬት እንደማትፈልግና ከኢትዮጵያም ሆነ ከሌሎች ጎረቤቶቿ ጋር ሰላማዊ ግንኙነት እንደምትፈልግ መግለጫው አስታውቋል። የሀገሪቱ ሉዓላዊነት ግን በማንኛውም የጂኦ ፖለቲካዊ ድርድር ውስጥ እንደማይገባ በጥብቅ አስጠንቅቆ ይህ ሉዓላዊነት ዓለም አቀፋዊ እውቅና ያለው ህጋዊ መብት መሆኑንና የማንኛውም አፍሪካዊት ሀገር ደህንነት፣ ሉዓላዊነትና የግዛት አንድነት በዚህ መርህ ላይ የተመሰረተ መሆኑን በመግለጽ አጠናቋል። በአማራ ክልል ባለው ውስብስብና ተለዋዋጭ የጸጥታ ሁኔታ ውስጥ አገዛዙ ከፍተኛ የጸጥታ መዋቅር የኃላፊነት ለውጥ ማድረጉ ተሰማ። የአማራ ክልል ፖሊስ ኮሚሽን ዋና ጠቅላይ መምሪያ አዛዥ የነበሩት ኮሚሽነር ጀነራል ዘላለም መንግስቴ ከስልጣን የተነሱ ሲሆን በእርሳቸው ምትክ የጦር መኮንን ሌተናንት ጀነራል ጥጋቡ ይልማ አዲሱ ፖሊስ ኮሚሽነር ሆነው መሾማቸውን ነው ለማረጋገጥ የተቻለው። ከኃላፊነት የተነሱት ኮሚሽነር ጀነራል ዘላለም መንግስቴ የክልሉ ፖሊስ አዛዥ ሆነው የተሾሙት ከዓመት ከጥቂት ወራት በፊት መጋቢት 19 2017 ዓ.ም ነበር። ወደ ክልሉ የጸጥታ መዋቅር ከመምጣታቸው በፊት በኢትዮጵያ ፌዴራል ፖሊስ ኮሚሽን ውስጥ በምክትል ኮሚሽነር ጀነራልነት ከፍተኛ አመራር ነበሩ። አገዛዙ በክልሉ በተለያዩ ጊዜያት የክልሉን ፕሬዝዳንቶች ጨምሮ ባለስልጣናትን ሲቀያይር መቆየቱ የሚታወስ ነው።
ፕሬዝዳንት ዶናልድ ትራምፕ ቴህራንና ኦማን በሆርሙዝ የባህር ወሽመጥ የመርከቦችን እንቅስቃሴ በተመለከተ ስምምነት ላይ መድረሳቸውን ተከትሎ ኦማንን በቦምብ እንደሚደበድቡ አስጠነቀቁ። ፕሬዝዳንቱ ከፎክስ ኒውስ ጋር በነበራቸው ሰፊ የቴሌፎን ቃለ ምልልስ ኢራን ነጭ ባንዲራ በማውለብለብ እጅ እንድትሰጥ የጠየቁ ሲሆን አሜሪካ ለገጠመችው ጦርነት ምንም አይነት የጊዜ ገደብ እንደሌላትና እንደማይቸኩሉ ተናግረዋል። አክለውም ኦማን በአሜሪካና በኢራን ጉዳይ ጣልቃ የምትገባ ከሆነ ጠንካራ የቦምብ ጥቃት እንደሚፈጸምባት በቁጣ ገልጸዋል። ይህ ያልተለመደ የትራምፕ ማስጠንቀቂያ የተሰማው የኢራን ውጭ ጉዳይ ሚኒስቴር ቃል አቀባይ ኢስማኤል ባጊ ሀገራቸው ከኦማን ጋር መርከቦች ያለምንም ክፍያ በባህር ወሽመጡ ማለፍ በሚችሉበት የትራንዚት መስመር ዙሪያ መግባባት ላይ መድረሷን መናገራቸውን ተከትሎ ነው። በአሜሪካ የባህር ኃይል እገዳና በኢራን የባህር በር መዝጋት ምክንያት በውሃ መንገዱ ላይ የተፈጠረውን ከባድ ውጥረት ለማርገብ ቀነ ገደቦች ቢያልፉም አሜሪካ ከኢራን እስላማዊ አብዮታዊ ዘብ ከፍተኛ ባለስልጣናት ጋር ሚስጥራዊ የድርድር መስመር መክፈቷን ትራምፕ አረጋግጠዋል። የፕሬዝደንቱ ዋነኛና የመጀመሪያ ትኩረት ኢራን በማንኛውም መንገድ የኒውክሌር ጦር መሳሪያ እንዳታገኝ መከላከል መሆኑን አስገንዝበዋል። ይህ አቋም አሜሪካ እንደ አውሮፓውያን አቆጣጠር በጁን 2025 በፈጸመችው የቦምብ ጥቃት የኢራንን የኒውክሌር ማበልጸጊያ ጣቢያዎች በማውደም የሀገሪቱን የኒውክሌር ፕሮግራም በ10 ዓመታት ወደ ኋላ እንዲመለስ ማድረጓን ከሚገልጸው መረጃ ጋር የተያያዘ ነው። በሌላ በኩል ኢራን በፐርሺያ ባህረ ሰላጤና በኦማን ባህር ለተፈጠረው ከፍተኛ የዘይት መፍሰስና የአካባቢ ብክለት የአሜሪካን ወታደራዊ እንቅስቃሴዎች ተጠያቂ በማድረግ $1 ትሪሊዮን የሚገመት የካሳ ጥያቄ ማቅረቧ ተነግሯል። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለምሽቱ ያዝናቸው አዳዲስ መረጃዎች እነዚህ ነበሩ። ነገ በተመሳሳይ ሰዓት ሌሎች መረጃዎችን ይዘን እንጠብቃችኋለን። እስከዛው ሰላም ጊዜ ተመኘን።